እንደምን ሰነበታችሁ። ይህ ምክረ ካህን ነው። ሳምንታዊ መርሃ ግብራችን በእናንተ ጥያቄ መሰረትም በመምህር መልስ እናሰጣለን። የእናንተን ጥያቄዎች አዳምጠን እንመለስ። ከዚህ በፊትም ተሳትፌያለሁ። ያው ስሜ ሀብታሙ ተሰማ እባላለሁ። ዘመናዊነትና የአብነት ትምህርትን አስመልክቶ አንዳንድ 3 ጥያቄዎች አሉ። ከመጀመሪያ ጥያቄ ስነሳ የአብነት ትምህርት ጠቀሜታው ምንድነው? እስቲ ቢብራራልን። ምክንያቱም ዘመናዊ ትምህርት አለ ብዙ ጊዜ የኛ ቤተሰቦች ሁሉ ዘመናዊ ላይ ነው ፎከስ የሚያደርጉት። ስለዚህ የአብነት ትምህርት ማሩ ልጆች ምን ያገኛሉ የሚለው ቢብራራልኝ። ሁለተኛ ደግሞ ሰው ዘመናዊ ነኝ እያለ ከቤተክርስቲያን ስርዓትን ይሽራልና ዘመናዊነት በቤተክርስቲያን እንዴት ይተረጎማል? ዘመናዊ ማለት ምን ማለት ነው? ምን አይነት ሰው ነው ዘመናዊ ሰው የሚባለው የሚለው ቢብራራልኝ። በስተመጨረሻ ደግሞ እንግዲህ መጽሐፍ ዘመኑን ዋጁ ይላል እና ዘመኑን ዋጁ ማለት ምን ማለት ነው? ወለተ ገብርኤል ነኝ ከአስኮ። ጥያቄ ነበረኝ። መጽሐፍ ቅዱስ ላይ ዘመኑን ይዋጁት የሚል ቃል አለና ምን ለማለት ፈልጎ ነው ዘመኑን ይዋጁት ማለት? ሁለተኛ ደግሞ ህጻናቶች የአብነት ትምህርት ቢማሩ ምንድነው የሚያገኙት ጥቅም? ስሜ መምህር ፋሲል አስማማው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ የኦርቶዶክሳዊ መንፈሳዊነትና ስነ ምግባር መምህር። ዘመናዊነት በቤተክርስቲያን ትርጉም ሰፊ አተታና ትርጓሜ ይሰጠዋል። ዘመናዊነት ማለት ከዘመን ጋር አብሮ መሻገር፣ ከዘመን ጋር አብሮ መኖር፣ ከሚኖሩበት ቦታ ሁኔታና ማህበረሰብ ጋር እኩል የሆነ አስተሳሰብን ይዞ መጓዝ ማለት ነው። ስለዚህ የዘመናዊነት ከቃሉ ትርጉም ስንነሳ ዘመን የምንለውን ጊዜን የሚመለከት ነጥብን ይዛል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ደግሞ ዘመን በጣም በልዩ ነገሮች ይተረጎማል። ይህ ደግሞ ምንድነው ያለን እንደሆነ የመጀመሪያ የዘመናት ባለቤት እግዚአብሔር ነው። የዘመናት ሁሉ ጌታ እርሱ ነው። ስለዚህ ዘመናዊነት ብለን ስንጠራ የዘመን ሁሉ ባለቤት የሆነውን እግዚአብሔርን ማሰብ እንደሆነ እንመለከታለን ማለት ነው። ዘመናዊ ትምህርት ምን ማለት ነው ያለን ከሆነ ዘመኑ የሚጠይቀውን አገር ያወቀውን ትምህርት መማር ማለት ሊሆን ይችላል። ለምሳሌ ብንመለከት የምናነሳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመናዊ ትምህርት ከመምጣቱ አስቀድሞ ለዘመናዊው ትምህርት አብነት የሆነው ነባር የሆነውን ትምህርት ሰጥታናለች። ይህ ማለት ዘመናትን የተሻገረ ብዙ ትውልድን ያሳለፈ ትምህርት ማለታችን ነው። ለምሳሌ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ በተሰኘ የታሪክ መጽሐፋቸው ላይ የኢትዮጵያን ማንነት እንዲገልጹታል። የመጀመሪያው ሙሉ ትምህርት ከነ ስርዓቱና ከነ ፍልስፍናው ያላት ይላሉ። ይህ ማለት ዘመን ደረስኩበት ከሚለው ዕውቀት በተለየ መልኩ ሙሉ ትምህርቷን ከነ ስርዓቱ ከነ ፍልስፍናው ጭምር መያዝ ማለት ነው። ሁለተኛ ፍጹም ቋንቋን ከነ ፊደሉ። እንግዲህ በዓለማችን ካሉ በርካታ ሀገራት መካከል የራሷን የቻለ ቋንቋ ልሳነ ግዕዝን እንዲሁም ደግሞ ፊደለ ቅርጹን ጭምር የያዘች ናት ይሉናል። ሶስተኛ ስነ ጽሁፍን ከነ ሙያው ከነ ጠባዩ የያዘች ናት። እንግዲህ ዘመን ያመጣውን ዕውቀት የስነ ጽሁፍ ዕውቀት እነዛን ሁሉ መሰረት አድርጎ የመረዳት እውነታ ነው። አራተኛ ኪነ ጥበብን በየአይነቱ ኪነ ህንፃውን ልናነሳ እንችላለን። የተለያዩ ዘመን የወለዳቸው ትውልድ የሚያውቃቸውን ዕውቀቶች ሁሉ መሰነድ ነው። ሌላው ስነ ጥበብን በየመልኩ ነው። ስነ ጥበብ ስንል የቅዱሳት ስዕላት አሳሳልን ሊሆን ይችላል። የተለያዩ የህንፃ አፈላፈሎችን ሊሆን ይችላል። የኪነ ህንፃ አሰራሮችን በዚህ ውስጥ ይታያሉ። አምስተኛ ሃይማኖትን ከነስርዓቱ ይዞ መገኘት ነው።
በውስጥ የሚያምኑትን እምነት ከተግባሩ ጋር ከስርዓቱ ጋር ከትውፊቱ ጋር በጠበቀ መልኩ መገኘት ዘመናዊ ልንል እንችላለን። እንዲሁም ስድስተኛ ነፃነትን ከነክብሩ ይዞ መገኘት፣ የሀገርን ዳር ድንበር ክብርን ጭምር ከነክብሩ ይዞ መገኘት ዘመናዊነት ነው። በባዕዳን እጅ አለመውደቅ፣ በቅኝ ግዛት አለመገዛት፣ እንደው ዘመን ላመጣው ንጉሥ ለወደደው ወይም ጊዜ ለወለደው ነገር ብቻ ተገዢ ሳይሆኑ በየዘመኑ ሊሻገር የሚችል ነፃነትን መያዝ ነው። ይህ እንግዲህ ኢትዮጵያ ሀገራችንን ስናነሳት በዓለም ካሉ የአፍሪካ ሀገራት ሉዓላዊት ሀገር የምንላት ፍጹም ነፃነቷን ከነክብሯ ጠብቃ መገኘቷ ነው። ሌላው አንድነትን ከነጀግንነቱ ነው። እንደው በጦርነት መካከል ያየን እንደሆነ አመልህን በጉያ እህልህን በአህያ ጫን ብለው የእያንዳንዱን የግል ባህሪ ይዞ ሃይማኖቱን፣ ባህሉን፣ ማንነቱን ከነ ጀግንነቱ መያዝ ነው። ሌላው አገርን ከነ ድንበሩና ከነ ፍቅሩ ነው። በጣም የአገር ወዳድነት ፍቅሩ ራስን መስዋዕት አድርጎ እስከ መስጠት የሚያደርስ ትልቅ መስዋዕትነትን መክፈል ዘመናዊነት ልንለው እንችላለን። ዛሬ ግን የምንማረው እውቀት ትምህርት ከዚህ የዘለለ ነገር ይሰጠናል ወይ ስንል ይህንን ነገር ይጠይቃል። የመጨረሻው ስምን ከነ ምልክቱና ከነ ትርጉሙ ነው። ኢትዮጵያዊነትን ስናነሳ በዓለም አቀፍ ሁሉ ደረጃ በጥሩም በመጥፎ የምትነሳበት ይኖራል። በተለይ ብዙ የአውሮፓ ጸሐፊያን የኢትዮጵያን ማንነት ሲገልጹ ከረሃብ ጋር፣ ከችግር ጋር፣ ከድህነት ጋር የማያያዝ ያልተገባ ዝንባሌዎች አሉ። ነገር ግን ይሄ ነገሯ ይበልጡን ጎልቶ እንዲታይ ስሟ ምንድን ነው? ኢትዮጵያ ማለት ምን ማለት ነው? ማንነቷ ከክብሯ ጋር፣ ከነፃነቷ ጋር፣ ከእምነቷ ጋር በዓለም ሁሉ ደግሞ የናኘና ለብዙዎችም ዓለም አቀፍ ሀገራት ሁሉ ተምሳሌት ሆኖ የሚቀርብ ነው። ነገር ግን ዘመናዊነት ስንል ነባር የሆነ የራስን ማንነት ሳይለውጡ ሳይበርዙና ሳይከልሱ የራስን ይዞ ዘመን ደግሞ የሚያመጣውን እውቀት በጋራ የሚጠቅመውን መውሰድ የማይጠቅመውን ደግሞ ማስቀረት በሚለው ደረጃ ብናየው መልካም ነው። ዘመናዊነትን በልዩ ልዩ እይታ ማየት እንችላለን። በተለይ የኦርቶዶክሱ ዓለም በተለይ የምስራቅ ኦርቶዶክስን ስንመለከት ዘመናዊነትን ዘመን አመጣሽ ወይም እንደ እንግዳ ደራሽ በሆነ ነገር አትቀበልም። ይሄ የዘመናዊነት ትልቁ አሉታዊ ገጽታው ነው። በአዎንታዊ ገጽታ ካየነው ዘመን ያመጣውን በጎ ነገሮች ተጠቅሞ ለእኛ ለምንፈልገው ነገር ግብዓት ሆኖ ካገለገለ መጠቀሙ ክፋት አይኖረውም። ትልቁ የዘመናዊነት ተጽዕኖና አላስፈላጊ ሁኔታው ምንድን ያለን እንደሆነ የነበረንን ማንነት የሚያሳጣን። ለምሳሌ ቀደም ሲል ለመግለጽ እንደሞከርኩት ኢትዮጵያዊ ማንነታችንን፣ ኦርቶዶክሳዊ እምነታችንን፣ ሐዋርያዊ ትውፊታችንን እንዲሁም ትምህርተ አበባዊ የሆነው አስተምሮቶቻችንን የሚቃረንና በዘመናዊነት ሰበብ ማንነታችን የሚያሳጣ ከሆነ ይህንን አትቀበለው። በተለይ እንደነ ብፁዕ አቡነ ዲዮስቆሮስ የቀድሞ አባ ወልደ ትንሣኤ ወሊሰው ሊቀ ጳጳስ ሲናገሩ ሃይማኖትን እንደ አባቶቻችን፣ ስልጣኔን እንደ ዘመናችን ይሉ ነበር። ይሄ ባጭሩ እንግዲህ ሃይማኖት የማይለወጥ የማይከለስ በዘመናት ሂደት ሁሉ የማይቀየር ማንነት ነው። የራሷ ባህል፣ የራሷ ቋንቋ፣ የራሷ ትውፊት፣ የራሷ እምነትን ጸንታ ለ3000 ዘመናት አሻግራለች። ቀድሞ በሕገ ልቦና፣ በመካከለኛው በሕገ ኦሪት፣ አሁን ባለችበትም በሕገ ወንጌል ጭምር ለዘመናት ያልተቋረጠ የአፖስቶሊክ ሰክሲሽን የምንለው በሐዋርያዊ ትውፊት በሐዋርያዊ ቅብብሎሽ እዚህ ድረስ መጥታለች። ይሄ ማለት ዘመናት የማይሽሩት ጊዜ የማይቋርጠው ወይም ደግሞ ማንኛውም ነገር ሳይነካው እዚህ ድረስ የመጣ ማንነት ነው። እንግዲህ የዘመናዊነት ተጽዕኖና አሉታዊ ገጽታው እንደኔ ካልሆንክ ካንተ ጋር መሆን አልችልም የሚል ተጽዕኖ ሲያሳድር፣ ለምሳሌ እያንዳንዳችን የምንመለከታቸው የዘመናዊነት ትሩፋቶች አሉ። ለምሳሌ ቴክኖሎጂን ብንመለከት በቦታም በሁኔታም የተራራቀን ሰዎችን በአንድ ሰዓት ሁላችን የማገናኘት እድሉን እንደ በጎ እናየዋለን፣ እንጠቀምበታለን። ድምፆቻችንን አጋርቶ ለብዙዎች የሚያሳትፈውን ማይክራፎኑ ሞንታርቦ እንጠቀማለን። መብራቱን ሁሉ እንጠቀማለን። እነዚህ ማለት ለእኛ የሚሰጡንን በጎ የሆኑ ነገሮችን እኔ ትኩረት አድርጌ ልናገረን ፈልገው ግን በዘመናዊነት ሰበብ የገቡ ግን ከኛ ጋር የማይገቡ ነገሮች ላይ ግን ትኩረት ማድረግ አለብን።
ለምሳሌ የአብነት ትምህርታችን ብዙ ጊዜ በምሁራኑ ወይም በሊቃኑ በሚባሉ ዘንድ ብዙ ጊዜ የቀረ የቆየ የማያስፈልግ ተደርጎ ይቆጠራል። ግን ዛሬ ቤተክርስቲያን በትምህርት ሚኒስቴር ደረጃ ከመቋቋሟ አስቀድሞ ዛሬ ድረስ የተማሩ ብፁዓን አበው ሊቃነ ጳጳሳቱም አበው መነኮሳቱም ካህናቱም ሁሉ የቀድሞ የአብነት ትምህርት ውጤቶች ናቸው። በአሁን ጊዜ ግን በዘመናዊነት ትምህርት ሰበብ በርካታ ካህናቱም እንዲሁም ደግሞ ሌሎች ዘመናዊ ወጣቶችም ጭምር ይሄ በዘመናዊነት ሰበብ ነባር የሆነው ማንነታችንን የአብነት ትምህርታችንን አገር በቀል እውቀቶቻችንን ሁሉ እንደ ተራ እንደቀረ ባህል አድርጎ የማሰቡ ዝንባሌ ከላይ ጀምሮ እስከታች እየተስተዋለ ይሄ ትልቁ የዘመናዊነት ተጽዕኖ። ዛሬ ለመኖራችን ብቸኛው ማረጋገጫችን የቀድሞ ማንነታችን መሆኑን መርሳት አይገባም። ዘመናዊነትም ስንል ቀድሞ የራሳችንን የሆነ ነገር በመያዝ በማቆየት እንዲሁም ደግሞ ለቀጣይ ትውልድ በሚገባ በማስተላለፍ ይህንን ትውፊት የማቀበል ሂደት ነው ማለት ነው። በፍጹም አይደለም። የራስን ጥሎ የሌላውን አንጠልጥሎ መሄድ እንደውም ራስን አለማወቅ፣ ዓላማን መርሳት እንዲሁም ደግሞ የተፈጠሩበትን ዓላማ መዘንጋት ነው ያምናለሁ። ለምሳሌ በዓለም አቀፍ ደረጃ የምናውቃቸው ቻይናውያን ለዚህ ምሳሌዎቻችን ናቸው። ቻይና እስከ ዛሬ ድረስ በየትኛውም የስልጣኔ ማማ ላይ ብትቀመጥ የራሷን ቋንቋ አልተወችም፣ የራሷን ማንነት አልተወችም። በየትኛውም ዓለም የተሰማሩ የቻይናውያን የማንነታቸውን አላጡም። አመጋገብ ስርዓታቸውን፣ ያለባበስ ባህላቸውን በህንዶችም የኤዥያ አካባቢ ያሉትንም ብናይ አልተውትም። ያ ማንነታቸውን ሳይተዉ የራሳቸውን ይዘው አቆይተዋል። እኔ በጣም የሚደንቀኝ ኢትዮጵያዊነት ላይ ሲነሳ ግን ሁል ጊዜ የኋላ ቀርነት አስተሳሰቦች አሉ። ከዘመኑ ጋር እንደማይሄዱ እንዳልሰለጠኑ አድርጎ የማሰብ ዝንባሌ አንዱ የዘመናዊነት ጠባሳ ነው ብዬ አስባለሁ። ለምሳሌ እንደ ማሳያ ማነሳው የዘመናዊ ትምህርታችን መምጣትን ተከትሎ በርካታ ምሁራንን የሚሉ አካላት ቤተክርስቲያኒቱ እንዳልሰለጠነች እንዳልተማረች አድርጎ የማሰብ ዝንባሌዎች በብዙ ጽሁፎቻችን ይስተዋላል። ይልቁን እንዲህ ከማለት ይልቅ አሁን ለደረስንበት የእውቀት ስልጣኔ ጭምር እንኳ መገኛ ምንጯች ቤተክርስቲያን መሆኗ ኢትዮጵያ መሆኗ መረጋገጥ አለበት። እያንዳንዱን ለማሳያ መመልከት እንችላለን። ለምሳሌ አሁን ቋንቋዋ በጣም ግራ ያጋባል ይቅር የሚሉ ሊቃንና ምሁራን አሉ፣ በዘመናዊ ፍልስፍና ትምህርት ማለት ነው። እንግዲህ እንደ አስረስ የኔሰው የተባሉ ጸሐፊያን የኢትዮጵያ ቋንቋና ፊደሏ ከቅርጽ ባለፈ የትርጉም ለውጥና ጠባይ እንደሚያመጡ በሚገባ ገልጸዋል። እንደው ፊደሉ ከፊደልነት ባለፈ የህይወት ቀመር የቁጥር ቀመሩ ራሱ ብዙ ትርጉም እንዳለው ያስረዱናል። አሁን እኔ አንድ እውቀት የለኝም ማለት አላውቅም ያሰኛል እንጂ ይሄ እውቀት የለም አያስብልም። ስለዚህ በዚህ ደረጃ አዋቂ ነን የሚሉ ምሁራንም ጭምር ይህንን ነገር ከተረዱ የዘመናዊ ፍልስፍና ባወቁት ልክ የሚተቹትን ነገር የሚተቹበት የእውቀት ደረጃ ሊኖራቸው ይገባል። አለበለዚህ ያልተመጣጠነ እውቀት ሆኖ የማያውቁትን መናቅ የሚያውቁትን ደግሞ ማድነቅ ብቻ ሆኖ ይቀራል። ይሄ ደግሞ ትልቁ ችግር ሆኖ እናገኘዋለን። ለምሳሌ ተማርን ከሚሉ አካላት ብናነሳ በተለይ በጣም በቋንቋው ዘርፍ ላይ ጥናትና ምርምር አድርገናል የሚሉ ሰዎች ነባር የሆነ የኢትዮጵያን ግዕዝ ቋንቋ ሳያውቁት በግዕዝ ላይ ያሉ ብዙ ፊደላትን ቢቀነሱ የሚል ሀሳብ ያነሳሉ። ይህ እንግዲህ አንዱ የዘመናዊነት ትምህርት ጠባሳ ነው። ይህንን ለመተቸት ምን አይነት የሞራል እውቀት አለን? አንድ ሰው አንድ ነገር ሲተች የማወቅ አቅሙ ከዛ ከመረዳት በላይ ካልሆነ ደግሞ መተቸቱን ብቻ በቂ አይደለም። የተቸው የትችቱ መጠን ምን መፍትሄ ማምጣት እችላለሁ የሚል የመፍትሄ ጥቆማ ማድረግ መቻል አለበት። ለምሳሌ እኔ በአንድ ነገር ላይ እውቀት ሳይኖረኝ ያን እውቀት ብተች ከተችነት ያለፈ ምንም ሚና ሊኖረኝ አይችልም። ከተቸው ግን በዛ ነገር ላይ ጠቅላላ እውቀት ብቻ አይደለም ጥልቅ እውቀት ሊኖረኝ ያስፈልጋል። ስለዚህ በዚህ ዘርፍ ያሉ የኛም የቤተክርስቲያን ሊቃውንቱ ቋንቋውን ከማወቅ አልፈው በዚህ ላይ ሰፊ ጥናትና ምርምር አድርገው ላልገባቸው ሰዎች ይህንን ቢያስረዱ በዘመናዊነት ለተጠቁ ሰዎች ጥሩ ምላሽ ይሆናል የሚል የግል አስተያየት አለ። ዘመናዊ ትምህርት መምጣትን ተከትሎ ከኛ ጋር የተዋሃዱ ግን የማይጠቅሙ
እኛም ደግሞ በጣም አልቀን የዘመናዊነት ትልቁ ቁንጮ አድርገን እያሰብናቸው ያለ የተሳሳተ እውቀት ነው። ዶክተር ጓለ ዮሐንስ የከፍተኛ ትምህርት ተቋም ዘይቤ በሚል መጽሐፋቸው ላይ የኢትዮጵያ ትምህርት ትልቁ ሳንካ የገጠመው አዲስ ያመጣውን እውቀት እንደወረደን የተቀበለው እንጂ በተዋህዶ አልተቀበለውም። የራስን ሳይጥሉ የሌላውን ሳያንጠለጥሉ ሁለቱንም በተዋህዶ መያዝ ያስፈልጋል። ለምሳሌ የስጋው እውቀት ለስጋ የሚጠቅም ስለሆነ ከዘመናዊነት አንጻር ዓለም የደረሰችበት የእውቀት ደረጃ አብሮ መዘመንን ይመለከታል። ሁለተኛው ደግሞ ነፍስ የተባለው የሃይማኖት እውቀት መዘንጋት የለበትም። እንግዲህ ሊቃውንተ ቤተክርስቲያንም እንደሚነግሩን ከተግባረ ስጋ ተግባረ ነፍስ ይቀድማል፣ ከምግበ ስጋ ምግበ ነፍስ ይቀድማል እና መንፈሳዊ የሆነ ትምህርት ቀድሞ ያላወቀ ያልተረዳ ሰው ዘመናዊ ትምህርት ኋላ ቢማር በጣም አስቸጋሪ ሊሆን ይችላል። ይልቁኑ አስቀድሞ መንፈሳዊውን ትምህርት የተማረ ግን ዘመናዊ ትምህርት ቢመጣ አይከብደው። አሁን ደግሞ ዘመናችን እንደምንመለከተው ተቃራኒ ሆኖ ነው የምናገኘው። ምንድን ያለን እንደሆነ ዘመናዊ ትምህርቱን ሳይንሱን ይጠጣውና በተለይ አብዛኞቻችን የዚህ ውጤት ነን ማለት ይቻላል። በተለይ በወጣትነት ዘመን ላይ ያለን ሰዎች አስቀድመን በኢቮሉሽን ቲዮሪ በነ ዳርዊን ቲዮሪ ሰው እንስሳ መሰል ከሆነ ቺምፓንዚ ተፈጠረ ከሚል ማንነት የመጣ አስተሳሰብ እግዚአብሔር አምላክ በአርአያ በአምሳያ ፈጥሯል የሚለው የኦርቶዶክሳዊ ነገረ መለኮት አስተምሮ ለመቀበል ይከብደዋል። ስለዚህ አስቀድመን የራሳችን የሆነውን እምነት ነው መያዝ ያለብን። እንግዲህ ክቡር ዶክተር ጓለ ዮሐንስ ሲገልጹ እውቀትን በሶስት ፈርጅ ነው የሚያስቀምጡት። የመጀመሪያው እውቀት አንብሮ ብለው ይገልጹታል። ቴሲስ ይባላል። እውቀትን እንደወረደ መቀበል፣ እንዳገኙት መውሰድ ማለት ነው። ይሄ በጣም ለብዙዎቻችን ፈተና ይመስለኛል። እውቀት ሁሉ አይወሰድም፣ ይመረመራል፣ ይጠናል። እንደውም ከተማረ የተመራመረ ነው የምንለው። የተማረ ማለት እውቀቱን የተሸከመ ነው። የተመራመረ ማለት ግን ያወቀውን እውቀት በምን ያህል ልክ እንደተረዳው መተንተን ያስፈልገናል። ሁለተኛው የተቃርኖ እውቀት ነው። በብዙዎቻችን ዘንድ የተቀበልነው ከሃይማኖት አንጻር፣ ከባህል አንጻር፣ ከትውፊት አንጻር፣ ከእንዲህ አንጻር እንዴት ይታያል የሚሉ ፓራዶክሶችን ወይም አንቲቴሲስ ተብሎ የሚገለጸውን የኤግልን ፍልስፍና ይመለከታል። ስለዚህ እውቀትን መፈተሽ ያስፈልጋል፣ እውቀትን መመርመር ያስፈልጋል። ሶስተኛውና የመጨረሻው ልንከተለው የሚገባው የእውቀትን ደረጃ ደግሞ ያስቀምጣሉ። ይሄ ደግሞ አስተጻምሮ ይሉታል። ይሄ ማለት እውቀትን ሲንተሳይዝ ማድረግ ያስፈልጋል። በልዩ የመተንተን የማቀናበር እውቀትን ሁሉ ለሌሎች የማሻገር ለኔ ምን ይጠቅመኛል። ለምሳሌ የስነ ጽሁፍ እድገቶቻችን ብንመለከት የስነ ጽሁፍ ምንጭ ቤተክርስቲያን ናት እና ክቡር ዶክተር አዲስ አለማየሁ የወጡት ከዲማ የቅኔ ቤት ትምህርት ቤት ነው። ስለዚህ ነባር የሆኑ የአብነት ትምህርቶቻችን ረስተን በዘመናዊነት ስበብ ብቻ ተወስደን ከሆነ ያለን ማንነት እናጣል። የዘመናዊውን ትምህርት ችግር ብዬ የማስበው ወደኛ ማንነት ሳንለውጠው ሳንቀይረው አገር በቀል የሆነ እውቀቶቻችንን ቀድመን እንደ ትምህርት ሚኒስቴር ቤተክርስቲያን በንባብ ቤት፣ በዜማ ቤት፣ በቅኔ ቤት፣ በመጽሐፍ ቤት የምታስተምራቸውን የእውቀት ደረጃዎች ወደ እውቀት አላሸጋገርናቸው። ባልተገባ ሁኔታ አይጠቅሙም ብለን ትተናል። በዚህ በጣም ክሬዲት መሰጠት ያለባቸው ክቡር ዶክተር ኃይለ ገብርኤል ዳኜ በአዲስ አበባ ዩኒቨርሲቲ መምህር የሆኑት በዚህ ጥናት ላይ ብዙ ሰርተዋል፣ በእንግሊዘኛም በአማርኛም። ለምሳሌ የእንግሊዘኛ መጽሐፎቻቸውን ብንመለከት ዘ ሶሻል ኤንድ ሂስቶሪካል ፋውንዴሽን ኦፍ ኢትዮጵያን ቸርች ኤጁኬሽን ላይ በደንብ ሰርተዋል። ክፍል 1 ክፍል 2 ብለው በአማርኛም ባህልና ትምህርት በኢትዮጵያ ብለው ብዙ ጽፈዋል። ስለዚህ የኛም ማንነት ካልወደድን ካላከበርን የኛም ማንነት ሊቀበልልን የምናስበውና የምንፈልገው ምን አይነት ሰው ነው? ስለዚህ በጣም ትኩረት አድርገን በዚህ ላይ ማስተዋል ያስፈልገናል። ትምህርታችን በተዋህዶ መቃኘት አለበት ብዬ እንደ ዶክተር ጓለ ዮሐንስ ነው የማስበው። ይህ ምን ማለት ነው? ልጆቻችን እርግጥ ነው ያሉት በዓለም ነው። ስለዚህ አንድ የታሪክ ምሁር የተናገረውን ቃል ያስታውሰኛል። ምንድን ነው የሚለው? አውሮፓ በቅኝ ግዛት ያጣውን የኢትዮጵያ ሕዝብ አሁን በቴክኖሎጂውና በዘመናዊነት አግኝተነዋል ይላሉ። በእነሱ ሀገር የተዉትን ፊልም እኛ ሀገር እንደ አዲስ እያየ ነው። እነሱ ሀገር የተዉትን ዘመናዊነት ወይም ስልጣኔ ያሉትን እኛ ጋር እንደ አዲስ እየተቀበልን የራሳችንን ማንነት እየጣልን የሰውን ብቻ እየወሰድን፣ ይሄ ደግሞ ኮራጅነት ነው። በጣም ያውም ያልተገባ ኮራጅነት። እንግዲህ መልካም ነገሮች ቢወሰዱ አይከፋም።
ስለዚህ ልጆቻችን በእጃችን ላይ ያሉ ስጦታዎቻችን ስለሆነ እኔ ቢቻል ብዬ የማምነው ሃይማኖታዊ የሆኑ ተቋማት ላይ ብናስተምራቸው ችግሩን ይቀንሳል የሚል እምነት አለኝ። ለምሳሌ ይህንን ደብራትም ገዳማትም በዋናነት በጥቂቱ ይሰራል፣ ግን በምልአትና በስፋት ቢሰራበት ብዬ የማምነው አንዱ ይሄ ነው። ለምሳሌ እኔም አንዱ የፒኤችዲ ጥናቴ በዚሁ በትምህርት ላይ ፖሊሲና ስትራቴጂ ላይ ስለሆነ ኦርቶዶክሳዊ የሆኑ ልጆች ኦርቶዶክሳዊ ሆነው እንዲያድጉ በቤተክርስቲያን ትምህርት መቃኘት አለባቸው። ልጅነታቸው ከእግዚአብሔር ጋር መሆን አለበት። ለዚህ ነው ቅዱስ ዮሐንስ አፈወርቅ እንደተናገረው ልጆች ያንተ እንዲሆኑ ከፈለግ ለእግዚአብሔር ስጣቸው ይላል። የተቀበልከውን ስጦታ ለባለቤቱ መስጠት ማለት ነው። አለበለዚያ እኛ ከእግዚአብሔር ተቀብለን ለዓለም የምንሰጥ ከሆነ በዘመናዊነት ሰበብ ለነሱ የማይገባ ብዙ ነገሮችን እናተርፋለን። ለምሳሌ እንመልከት። ከዘመናዊ ትምህርት ብቻ እንዲያውቁ የምንፈልግ ከሆነ ዋና የሆነ የመንፈሳቸውን ጉዳይ እናሳጣቸዋለን። ሰው ደግሞ ማለት ሁለንተናዊ ማንነቱ ስጋም ነፍስም መንፈስምና ስሜትም ሁሉ ነገር የተዋደው ስለሆነ አስቀድሞ መንፈሳዊ ነገር እንዲማሩ ማስቀደም ይገባል። ይህን ካደረግን በኋላ የማይካደው ሀቅ የሚኖሩት በዓለም ስለሆነ ዘመናዊ ትምህርትንም እንዲያውቁ ማድረጉ ክፋት የለውም። ምናልባት በኢትዮጵያ ሀገር ውስጥ ያሉን አነሳን እንጂ በውጭው ዓለም ያሉት ሰዎች በርካታ ጥያቄያቸው ይሄ። አሁን ልጄን እኔ ኢትዮጵያ አድርጌ ማሳደግ እፈልጋለሁ፣ ልጄን ኦርቶዶክሳዊ አድርጌ ማሳደግ እፈልጋለሁ፣ ግን እንዴት አድርጌ ነው ልጄን ማሳደገው የሚል የኦርቶዶክሳዊ ቤተሰብ ጥያቄዎች አሉ። እርግጥ ነው ትልቋን ቤተክርስቲያን ለማዳን ከወዲው ትንሿን ቤተክርስቲያን ቤተሰብ መጠበቅ ያስፈልጋል። ቅዱስ ጳውሎስም ለሮሜ መልእክቱ በላከው መልእክቱ በቤት ላለችው ቤተክርስቲያን ሰላም እላለሁ ነው። ስለዚህ ቤታችን ትንሿ ቤተክርስቲያን ስለሆነች ልጆቻችን የቤተክርስቲያንን ሽታ እንዲያሸቱ የቤተክርስቲያንን ጣዕምና ማዕዛን እንዲያጣጥሙ ከወዲሁ ማስተማር አለብን። እኔ የዚህ ቃል ማጠቃላይ ብፁዕ አቡነ ጎርጎርዮስ ከማረፋቸው አስቀድሞ የሰጧት ትልቅ መልእክት አለች። እንግዲህ ወደ ቤተክርስቲያን ስትመጡ ዕጣኑን ዘቢቡን ብቻ ይዛችሁ አትምጡ፣ ይልቁኑ ሕፃናት ልጆቻችሁን ይዛችሁ ኑ። እነሱ መጥተው ዕጣኑን ያሽቱት፣ ጽዋውን ይቅመሱት፣ ዝክሩን ይብሉት። ይሄን እምላችሁ እንደውኛ ትምህርት እያለን እንዲሁ እናስቸግራለን እንጂ አባቶቻችን ሁሉ ነገሩን አስቀምጠውልናል። እኔ በጣም የሚደንቅ የመጨረሻ ላይ ምን ይላሉ? እንዲያው ይህ ትውልድ ራሱና ማንነቱን አጥቶ ራሱን ፍለጋ ወደ ቤተ መጻሕፍት እንዳይሄድ እሰጋለሁ የሚል ከስጋት ጋር ከቁጭት ጋር የተቀላቀለ መልእክት ይሰጡናል። ስለዚህ ልጆቻችን ከእግዚአብሔር የተቀበልናቸው ስጦታዎች ስለሆኑ ከኛ እጅ እንዳያመልጡ በዘመናዊነት ሰበብ በያዙት ሞባይል፣ በያዙት ታብሌት፣ በያዙት ላፕቶፕ ሁሉ ተበላሽተው ከሚያውቁት ዓለም ወደማያውቁት የሰይጣኑ ዓለም እንዳይገቡ በሚገባ ልጆቻችንን በቤተክርስቲያን እቅፍ በሰንበት ትምህርት ቤቱ በረት ውስጥ ማስገባት አለብን። አለበለዚያ የተሰጠንን ስጦታ ከባለቤቱ ውጪ ለዓለም ለሰይጣን አሳልፎ መስጠት ስለሆነ ትኩረት አድርገን በቤተክርስቲያን መትከል ማስቀመጥ እንዲሁም ደግሞ በዛ እንዲማሩ ማድረግ ይሄ ነው የማይባል ትልቅ ኃላፊነት ይኖረናል ማለት ነው። የአብነት ትምህርት በልጆቻችን ሕይወት ውስጥ የሚያሳርፈው ተጽዕኖ በአንድ የሚተረጎም አይደለም። ሁለንተናዊ ጠቀሜታዎች አሉት። ለምሳሌ አእምሮታዊ ጠቀሜታቸውን እናንሳ። የአብነቱ ትምህርት ጥንቅቅ ያለ ትምህርት ነው። የቃል ትምህርት ነው። አንድን ነገር ሙሉ በሙሉ ሳያጠናቀቁ ወደ ቀጣይ ክፍል የማለፍ እድል የለውም። በዚህ ላይ የምናነሳው የዘመናዊ ትምህርት ችግር ደግሞ ክፍል ወይም ቁጥር መቁጠር እንጂ ብዙ ጊዜ የማንበብን የመጻፍን እንዲሁም ደግሞ የሂሳብ ክህሎትን ማስላት ላይ ብዙ ትኩረት አያደርግም። ስለዚህ በጣም እንደውም የአብነት ትምህርት መማር ልጆች ለአእምሮታዊ እድገታቸው ፈጣን የማስታወስ የማስተዋል በቃል የሚያስችሎታ እድል ይሰጣቸዋል። ሁለተኛ የዲሲፕሊን ጉዳይ ነው የምናነሳው። ልጆቻችን ኢቲካል ፐርሰናሊቲ ኖሯቸው በሁለንተናቸው የተማሩ ያወቁ ብቻ አይደሉም፣ በምግባር የሰለጠኑ አገራቸውን የሚወዱ ቤተክርስቲያንን የሚያከብሩ ታላላቆቻቸውን የሚታዘዙ ልጆች እንደሆኑ ከፈለግን የአብነት ትምህርት ላይ ማስተማር ይገባል። ይህ እንግዲህ ከየኔታ አስተምሮት ጀምሮ በትህትና እግርን መሳምን፣ እጅ መንሳትን፣ በአክብሮት ሰላም ማለትን ሁሉ በዚህ ማስተማር በጣም ይሄ ነው የማይባል
የስነ ምግባር እሴት ወይም ጠቀሜታ አለ። ሶስተኛ ከአይምሮታዊም ከስነ ምግባራዊም ደግሞ በቋንቋ ችሎታቸው ላይ ደግሞ የተሻለ አቅም ይፈጥራል። በተለይ የራሳቸው የሆነውን የግዕዝ ቋንቋ በጸሎት እንዲማሩ እንዲያውቁ አውቀው ደግሞ በተግባር እንዲያገለግሉ እድል ይሰጣል። ምናልባት እግዚአብሔር ወደደላቸው የፈቀደላቸው ደግሞ ከልጅነት ትምህርታቸው ተነስተው ወደ ክህነቱ አገልግሎቱን በቅተው ይህን ትምህርት ተምረው ደግሞ ለተሻለው መንፈሳዊ በረከትና የክህነት አገልግሎት እንዲበቁ። ለዚህም ነው ዘመናዊነትን መዋጀት ማለት በአጭር ቋንቋ ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በላከው ክታቡ ላይ እንግዲህ ቀኖች ክፉዎች ናቸውና ዘመኑን ዋጁት ብሏል። ቀኖች ክፉዎች ናቸው ያለው በዘመናዊነት ሰበብ ሃይማኖትን ሊያስለውጥ ማንነትን ሊያስቀይር የሚችል ብዙ ስነ ምግባራዊ ፈተናዎች ይመጣሉ። ለምሳሌ ወጣቱ ትውልድ አሁን ሃይማኖቱን ከማወቅ ይልቅ አዲስ በሆነ እንግዳ ባህል ውስጥ ሊጠመድ ይችላል። ለምሳሌ ቤተክርስቲያን ያቆየችለትን እውነት ትቶ ዓለም ያቀረበችለትን ሐሰት ሊቀበል ይችላል። በሃይማኖት ውስጥ ያለው ንጽህናን ትቶ በዓለም ውስጥ ያለውን እርኩሰትን ገንዘብ ሊያደርግ ይችላል። ስለዚህ ቀኖች ክፉዎች ናቸዋል። ቀኖች ክፉዎች ከሆኑ ምን እናድርግ? ዓለም ክፉ ከሆነች በዘመናዊነት ሰበብ የሚመጣብን ጠባይ ክፉ ከሆነ ምን እናድርግ? ዘመኑን እንዋጅ። ዘመን መዋጀት ማለት ለእኔ እንደምረዳው ቅዱስ ጳውሎስም እንደተናገረው በዘመናት ሂደት ውስጥ በማይለወጥ ማንነት ውስጥ እኛ ግን ዘመኑን መለወጥ መቻል። በዘመን መለወጥ ማለት አይደለም። ለምሳሌ ቅዱስ ጢሞቴዎስን ብንመለከተው የኤፌሶን ሊቀ ጳጳስ ነው። ቅዱስ ጢሞቴዎስ ከእናት ከአባቱ የተማረውን ትምህርት ከአያቶቹም ከእናቱም ከአባቱም የተማረውን ትምህርት ጸንቶ ይዞ መገኘት ዘመንን መዋጀት ነው። በአዲስ ማንነት አለመወሰድ፣ ማንነትን አለመርሳት፣ እንዲህ ያለ ነገር። እንደውም ለዚህ ማጠቃለያ የማደርገው በ5 ነጥቦች ዘመኑን መዋጀት እንችላለን ብዬ አስባለሁ። ራሱ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክቱ በአንደኛ ጢሞቴዎስ በምዕራፍ 4 ከቁጥር 11 ላይ እንዲህ ይላል፣ እንግዲህ በቃልም በኑሮም በፍቅርም በእምነትም በንጽህናም ሁሉ ምሳሌ በመሆን ማንም አንተን ታናሽነትን አይነቅ ይላል። እንግዲህ በ5 ነገር ዘመናችንን መዋጀት እንችላለን። አንደኛው በቃል። አሁን የዘመኑ ሰው ቃሉን ይክዳል ሲባል እንሰማለን። እውነት ለመናገር ይሄ ቃል በአባቶቻችን ዘንድ ትልቅ ትርጉም አለው። ቃል ለሰማይ ቃል ለምድር ነው የምንለው። እንደውም የተናገሩት ከሚጠፋ የወለዱት ይጥፋ እስኪባል ድረስ ቃል የእምነት ዕዳ እንደሆነ ያሳየናል። ስለዚህ ዘመንን መዋጀት ማለት በቃል ታምኖ መገኘት ነው። የዘመኑ ትውልድ እንደው ዘመን በወደደው ንጉሥ በወለደው ቃል ተታሎ መሄድ ሳይሆን ለቃሉ ታማኝ መሆን ያስፈልገዋል። ሁለተኛው በኑሮ ምሳሌ መሆን ነው። አሁን የብዙዎቻችን ኑሮ ስናየው በዘመናዊነት መቀማጠል ውስጥ እንዲሆን እንፈልጋለን። ሐዋርያው ቅዱስ ጳውሎስም እንደነገረን በዕብራውያን መልእክቱ ምዕራፍ 13 ከቁጥር 1 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁ ምሰሉ ይልና የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። ስለዚህ በዘመናዊነት ሰበብ የራስን ኑሮ በሕይወት እንዳለችው እንደሞተችው ሳይሆን የኑሯቸውን ፍሬ የቅዱሳንን ፍሬ ተመልክቶ በእምነት መስሎ መኖርን ይመለከታል ወይም ዘመንን መዋጀት ያስፈልጋል። ሶስተኛ በፍቅር ደግሞ መዋጀት ይቻላል። ዓለማውን ፍቅር ከአመፃ ብዛት የተነሳ ትቀዘቅዛለች ብሎ ጌታችን በዳግም ምጽአቱ ትምህርት ነግሮናል። አሁን ሰው አይቶ ሰምቶ በቀላሉ ፍቅሩ የሚቀዘቅዝ ሰውን የሚክድ ሆኗል። እኛ ግን በፍቅር ዘመናችንን መዋጀት እንችላለን። ያውም በክርስቶስ ፍቅር መዋጀት ይገባናል። አራተኛው በእምነት ነው። ምሳሌ ሆነን ዘመኑን የምንዋጀው በእምነት መዋጀት ማለት በሃይማኖቱ ጸንቶ የተገኘ ሰው የማይለወጥ አቋምና ማንነት ያለው ምሳሌ ነው። ግን እምነትን እንደ ጊዜው እንደ ቦታው እንደ ሁኔታው እያሉ እምነትን መቀያየር እንደ ፋሽን የሚቆጠርበት ክፉ ዘመን ላይ ደርሰናል። ሃይማኖትን እንደ አባቶቻችን፣ ስልጣኔን ደግሞ እንደ ዘመናችን እንደ ጊዜያችን መዋጀት ያስፈልገናል። አምስተኛውና የመጨረሻው በንጽህና ምሳሌ ሆኖ ዘመኑን መዋጀት ይገባናል። ይሄ ንጽህና ማለት በዘመናችን አሁን እንግዲህ ወጣቱ ትውልድ ድንግልናን መጠበቅ፣ ንጽህናን መጠበቅ የፋራነት ምልክት አድርጎ ያስባል። ከዛ ይልቅ ግን ንጽህናን መጠበቅ በአቋም የመጽናት እንዲሁም ደግሞ በእምነት ታማኝ ሆኖ የመገኘት ዘመኑን መዋጀት መሆኑን ማሳየት ነው።
በዛሬው መርሃ ግብራችን ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት በተለየ መምህር በአዲስ ርዕሰ ጉዳይ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸር